አሁን ግን ቁጣን፣ ንዴትን፣ ስድብን፣ ሐሜትንና አሳፋሪ ንግግርን የመሳሰሉትን አስወግዱ። ለካ ሰው ካመነ በኋላ በጌታ ከሆነ በኋላ ሊቆጣ ይችላል። ኢየሱስ ጌታ። ሰው ከዳነ በኋላ ሊናደድ ይችላል። ሰው የእግዚአብሔር ልጅ ከሆነ በኋላ ሊሳደብ ይችላል። አምልጦት ሊሰደብ ሊናገር ይችላል። ኦኬ አምልጦት ሐሜተኛ ሊሆን ይችላል። ሊያማ ይችላል። መልካም እያወራ እየመሰለ ሐምቶ ሊገኝ ይችላል። አሳፋሪ ንግግር የመሳሰሉትን አስወግዱ። ሰው ከዳነ የእግዚአብሔር ልጅ ከሆነ በኋላ እነዚህ ነገሮች ሊታዩበት ይችላል። እነዚህን ግን አስወግዱ። ኢየሱስ ጌታ ነው። እነዚህ ማስወገዱ ይሁንላችሁ። ሃሌሉያ። ስለዚህ ቁጣ አለ። መጽሐፍም ሲናገር ተቆጡ፣ ነገር ግን በቁጣችሁ መካከል ፀሐይ ግባ ይላል። ለዲያብሎስ እድል ፋንታ ተስጡት። እንግዲህ ተቆጡ ሲል ምን እያለ መሰላችሁ? ቤት ውስጥ ሕፃን ልጅ ልትቆጡ ትችላላችሁ፣ እርስ በርስ ልትቆጣጡ ትችላላችሁ። ግን ፀሐይ እንዳይገባ ማለት ሰፋ ያለ ጊዜ እንዳይወስድ ወይ ሰዓታት ወይ ቀናት እንዳይበላ፣ ከበላ ያን ሰው ሊያራርቅ ነው። ዲያብሎስ ገብቶ ሌላ ሽብር ሊፈጠር ነው። ስለዚህ መቆጣት ኖርማል። አባት ልጁን ይቀጣል። ዕብራውያን 13ም ሲናገር ያን ነው የሚያወራው። 12ም ሲያወራ ምን ሲባል አባት የወደደው ልጁን ይቀጣል። ልክ እግዚአብሔር እንደሚቀጣ ስጋዊ አባት ለጥቂት ጊዜ ይቀጣናል፣ እግዚአብሔር ግን የሚቀጣን የቅድስናው ተካፋይ እንድንሆን ነው ብሎ ዕብራውያን መጽሐፍ ይናገራል። ኢየሱስ ጌታ። ስለዚህ ቁጣ አለ። ግንስ ወዲያው ደግሞ ፀሐይ ሳይገባ ያን ነገር ፒስፉል ማድረግ እንዳለብኝ ይናገራል። ንዴት፣ ብዙ ጊዜ ንዴት ያው እንግዲህ አለች አይደል? ኢየሱስ ጌታ። እሷን አስወግዱ። አስወግዱ ማለት በቃ ላለመናደድ እየሞከራችሁ ሂዱ መጽሐፉ እያለ ያለ። ሌላውስ ሐሜት ባይዘ አናኔ ጥሩ እያወራን እየመሰለን እኮ የምናማበት ጊዜ አለ። ባይዘ በደንብ አስተውለን ራሳችን ቼክ አፕ አውት የምናደርግ ከሆነ ሐሜት ላይመስል ይችላል፣ መልካም እያወራን ሊመስል ይችላል። የሆነ ነገር ግን ሐሜት ሆኖ ሊቀየር እንደሚችል ማወቁ አስፈላጊ ነው። ስድብ እንግዲህ ክርስቲያን ሊሳደብ ይችላል ማለት ነው። አሁን ግን ካለ እንግዲህ የቆላስይስ ሰዎች ከዳኑ በኋላ በጌታ ከሆኑ በኋላ አሁን ቁጣና ስድብ አይቼባቸዋለሁ እያላቸው ይሄን አስወግዱ። ስለዚህ ክርስቲያን ሕይወት ውስጥ ቁጣ፣ ስድብ፣ ንዴት ካሉ እነዚህ ሊወገዱ ግድ ነው። ሌላው አሳፋሪ ንግግር፣ ከአማኝ የማይጠበቅ ነገር፣ ሰዎችን ማንጓጠጥ፣ መሳደብ ሊሆን ይችላል። ይሄ አማኝ ሕይወት ውስጥ ካለ አይገባም። ይሄ የፍጥረታዊ ሰዎች ካልቸር ነው። የዳኑ ሰዎች የእግዚአብሔር መንፈስ በውስጣቸው አለ። የእግዚአብሔር መንፈስ ደግሞ ቤኔፊቱ ምንድን ሲባል ሪዛልቱ በጎነት፣ መልካምነት፣ ቸርነት እንጂ በእነዚህ ባህሪያት መገለጥ አይደለም። ስለዚህ እነዚህን ባህሪያት ምን በሉ? አስወግዱ። ኢየሱስ ጌታ ነው። ቁጥር 9 አሮጌ ሰው ከስራው ጋር አውልቃችሁ ስለጣላችሁት እርስ በርሳችሁ ውሸት አትነጋገሩ። አሮጌው ሰው የሚለው የአዳማዊ ማንነት ማለት ነው። ክርስቶስን ለብሳችኋል የሌለ በመጀመሪያው አዳም ሞት ገባ፣ በክርስቶስ ግን ሕይወት ስለሚል ስለዚህ አሮጌውን ሰው አውልቃችሁ ስለጣላችሁ እርስ በርሳችሁ ውሸት አትነጋገሩ። ውሸት አትነጋገሩ ብሎ ለቆላስይስ ሰዎች ሲነግራቸው የቆላስይስ ክርስቲያኖች ውሸት ይነጋገሩ ነበር ማለት ነው። ኢየሱስ ጌታ ነው። ዛሬ መጽሐፍ ቅዱስ ሲመክረን ምን እያለ ነው? እኛም ውሸት ልንናገር ስለምንችል ውሸት አትነጋገሩ። ኢየሱስ ጌታ ነው። ባይዘው ስለ መሐላ ራሱ እዚህ በተራራው ስብከት ይናገራል። ማቴዎስ ከ5 6 7 እስከዛ ድረስ ማቴዎስ እዛ የተራራው ስብከት ላይ ስለ መሐላ ራሱ በእግዚአብሔር እንዳትምሉ፣ በመላእክት እንዳትምሉ፣ በሆነ አካል እንዳትምሉ ይላቸዋል። እውነት ከሆነ እውነት በሉ፣ ውሸት ከሆነ ውሸት በሉ። በቃ አለቀ። መሐላ ራሱ እግዚአብሔርን በእግዚአብሔር በሰማይ በምድር በመላእክት በማንም አትማሉ የሚለው ስለ መሐላ ራሱ በዚህ አጋጣሚ። ስለዚህ የሚያስምሏችሁ ሰዎች ሲመጡ ራሱ ቀጥታ ማለት ያለባችሁ በቃ እውነት ከሆነ ጉዳይ እውነት ነው በሉ። ኢየሱስ ግን ማንም አይፈርድባችሁ። ውሸት ከሆነ ውሸት ነው በሉ። ሰውን ለማሳመን በውሸት እንዲህ ብሎ መማል መጽሐፍ ቅዱሳዊ ስላልሆነ ማለት ኢየሱስ ጌታ ነው። ስለዚህ አሮጌውን ሰው ከስራው ጋር አውልቃችሁ ስለጣላችሁት እርስ በርሳችሁ ውሸት አትነጋገሩ። ኢየሱስ ጌታ ካለ በኋላ 10 ላይ በጣም የምወደው የእግዚአብሔር ቃል በጣም የምወደው ሁሌም በውስጤ የሚሮጥ እዚህ ሁለተኛ ቆሮንቶስ ምዕራፍ 3:18 ላይ ያለው እዚህ ቆላስይስ ምዕራፍ 3 ቁጥር 10 ላይ ያለው የፈጣሪው መልክ እንዲመስል በእውቀት የሚታደሰውን አዲሱን ሰው ለብሳችሁ አይደል? ይሄ ክፍል በኢየሱስ የፈጣሪው መልክ ማለት ለኛ ጌታ ያዘጋጀን አኩሬሲ ምን ሲባል ኢየሱስን መምሰል የፈጣሪው መልክ ተመስሉ ዘንድ በእውቀት ይሄ ነፍስ የእውቀት ክፍል ላይ ፍቃድ፣ ስሜት፣ እውቀት ያለችበት ነፍስ ናት። እሷ የእውቀት ክፍል ናት። ስለዚህ በእውቀት የምትታደሰው እውቀት አንዱ ከፍቃድ ከስሜት መካከል ስላለ የነፍስ ክፍል 3ቱ ናቸው። ስለዚህ አንዱ ምንድነው? የፈጣሪው መልክ ተመስሎ በእውቀት ይላል። ስለዚህ እውቀት የምንታደስበት ማነው? ወደ መምሰል ሲባል ጌታን ወደ መምሰል ወደ ማደግ በምን በማቹሪቲ በእውቀት ኢየሱስ ጌታ ክብር ለጌታ። ስለዚህ ለክርስቲያን አልቲሜት ጎሉ ምን ሲባል የፈጣሪው መልክ ጌታ ኢየሱስን ይመስል ዘንድ እና በምን ይቀየር ሲባል ከጊዜ ወደ ጊዜ በእውቀት የሚመቀየር እንደሆነ መጽሐፉ ይናገራል። አዲሱን ሰው ለብሳችኋል። በምን ሲባል በእውቀት እየታደስን አሮጌውን ሰው አውልቀነዋል። አሁን አዲሱን ሰው ክርስቶስን ለብሰነዋል። ከዛ ደግሞ እሱን ወደ መምሰል ስናደግ ደግሞ በእውቀት የሚታደሰውን ሰው አዲሱን ሰው ለብሰናል። ከዛሬ ነገ በተሻለ እውቀት በተሻለ በእግዚአብሔር ቃል ጥናት እያደገን እሱን የመሰልን እንመጣለን ማለት ነው። ኢየሱስ ጌታ። ስለዚህ ክርስትና ያለው ሲባል መመሪያ አለው።
ምን አለ? ሐሳባችሁ በምድር ላይ ሳይሆን በላይ ባለው ይላል። ሞታችኋል፣ ከክርስቶስ ጋር ተነስታችኋል። ስለዚህ ይህ መመሪያ ነው። ስለዚህ ክርስቲያን ሊያስብ ለምድራዊ ነገር ሊያደርግ ይችላል። ግንስ ዋናው ጭንቀቱ ሐሳቡ እንዴት ሲባል ሰማይ ኢየሱስ ጌታ ነው፣ ኢየሩሳሌም ጌታ ያለበትን ማሰብ ያለበት እንጂ 100% ልክ እንደ ፍጥረታዊ ሰው ተስፋ እንዳይለው ሰው እዚህ ምድር ላይ ከሆነማ ምኑ ክርስትና ሆነ? ኢየሱስ ጌታ ሃሌሉያ። ክርስትና ከዓለም ሕዝብ ከዓለም ሃይማኖት የሚለየው ይሄ ተስፋ ያለው ነው። ነገ የት እንደሚገባ ያውቃል። ባይዘ ጴንጤ የዘላለም ሕይወት አለ። የት ነው አንድ ጴንጤ የሚገባ ትሉኝ? የዘላለም ኢንተርኔት ነው። በጉም ያበራበት ነው የሚለው። ሌላ የት ሄዳል? ፍርድ ምናምን እሱ አታስቡት። ልጁ ያለው የዘላለም ሕይወት አለው ነው የሚለው። ጋሌሎ ግን አሁን ይፈረድበታል። ልጁ አላችሁ፣ ኦኬ የዘላለም ሕይወት አላችሁ ነው። ማንኛው ዮሐንስ ምዕራፍ 5 ቁጥር 13 ላይ ሲናገር የዘላለም ሕይወት እንዳላችሁ ታውቁ ዘንድ እጽፍላችኋለሁ። እንግዲህ እንድናውቅ ራሱ ዮሐንስ ይጽፍልን ነበር። ምን ሲባል የዘላለም ሕይወት እንዳለን ኢየሱስ ጌታ እርግጠኛ እንድንሆን ማለት ነው። የምን የዘላለም ሕይወት ላይ በፍራቻ ነው በመንቀጥቀጥ መቀጠል ነው። ኢየሱስ ጌታ እንዳላችሁ ይላል። ዕብራውያንም ሲናገር በአንድ ጊዜ በፈሰሰው መስዋዕት ለዘላለም ፍጹማን አድርጓቸው ይላል። ካለኝ ቃሉ ለዘላለም ፍጹም አድርጋል ካለኝ ለዘላለም ፍጹም ነኝ ነው። ኢየሱስ ጌታ የዘላለም ሕይወት እንዳለ እንድታውቅ ትፈልጋለሁ ሲለኝ ሐዋርያው ዮሐንስ አዋለኝ ነው ማለት። ኢየሱስ ጌታ ከሞት ወደ ተሻገሩ ወደ ፍርድ አይመጡም ካለኝ ወደ ፍርድ አልመጣም ነው ማለት። ኢየሱስ ጌታ ስለዚህ ቃሉ የሚለኝን ነኝ ማለት ነው። ኢየሱስ ጌታ ቃሉ የሚላችሁ ናችሁ። 11 ላይ በዚያ አለ ግሪክ ወይም ይሁዲ፣ የተገረዘ ወይም ያልተገረዘ፣ አረማዊ ወይም ስኩዌት፣ ባሪያ ወይም ጌታ ብሎ ልዩነት የለም። ነገር ግን ክርስቶስ ሁሉም ነው፣ በሁሉም ነው። በዚህ በዘላለም ሕይወት ጉዳይ በመዳን ጉዳይ ላይ ግሪካዊ የለም፣ ይሁዲ የለም። የተገረዘ ከእስራኤላዊ የሚያደርጉት የገረዘትን ኪዳን ለምልክት ያደርጉት ነበረ። የተገረዘ የለም፣ ያልተገረዘ፣ አረማዊ የለም፣ ስኩዌት የለም፣ ባሪያ የለም፣ ጌታ የለም፣ ልዩነት የለም። ልዩነት ብሎ ነገር የለም እና ሲባል ነገር ግን ክርስቶስ በሁሉም ነው። በአይሁዳውያንም ነው፣ በአሕዛብም ነው፣ ደግሞ ለሁሉም ነው። ኢየሱስ ጌታ ነው። በመዳን ጉዳይ በጀስቲፊኬሽን ጉዳይ አሁን ራሱን ችሎ እስራኤላዊ መሆን ዕብራውያናዊ ምንም ቤኔፊት የለውም። ኪዳን ልጅነት አባቶች ምናምን ብሉይ ኪዳን መጽሐፍ የነሱ ናቸው። ምንም ከጀስቲፊኬሽን ከጽድቅ ጉዳይ እግዚአብሔር ልጅ ከመሆን ጋር ምንም ጉዳይ የለውም። ጥቅም አለ ይላል ጳውሎስ በሮሜ መጽሐፍ ላይ። ጥቅም ያለው ግን ምንድነው? ተወዳጅነት ለአባቶች ሲባል እነሱ የተወደዱ ናቸው ይላል። ግን ከመዳን አንገል ሲባል እስራኤላዊም ሆኑ አሕዛብም ሆኑ አሁን የሚዳነው በመካከለኛው በክርስቶስ ኢየሱስ ጌታ ነው። አንድ እስራኤላዊ በያዘው በሙሴ ሕግ ሊጸድቅ አይችልም። አንድ አሕዛብም በሊና በኮንሽስ ሕግ ደግሞ ሊጸድቅ አይችልም። አሁን ሁለቱ የተጣሉትን የጥል ግድግዳዎችን አንድ ላይ ያደርግ ይመጣል። ኢየሱስ ጌታ ነው። አሁን አረማዊውም ዕብራዊውም ከዛ ደግሞ ባሪያውም ጌታውም ሴቷም ሆኗ የምትጸድቀው በክርስቶስ ኢየሱስ በማመንና በማመን ብቻ ነው። ኢየሱስ ጌታ ነው። ከቁጥር 12 እስከ 17 ያለው ላሳያችሁ። እንዲህ ይላል፣ እንግዲህ የተቀደሳችሁና የተወደዳችሁ የእግዚአብሔር ምርጦች እንደመሆናችሁ ርኅራኄን፣ ቸርነትን፣ ትዕግስትን፣ ጨዋነትን እና ትዕግስትን ልበሱት። ለምንድን ነው ሲባል ቁጥር 8 ላይ ምንድን ያለ ከባድ ነገር ተናግሯል። ቁጣ አለ በክርስቲያን ውስጥ። ቁጣን አስወግዱት፣ ንዴትን አስወግዱ፣ ሐሜትን አስወግዱ፣ አሳፋሪ ንግግርን አስወግዱ ካለ በኋላ እኚህ ከክርስቲያን ሕይወት ላይ መወገድ ያለባቸው ጉዳዮች ናቸው። ኦኬ ታዲያ አሁንሳ የተቀደሰ ክርስቲያን ከሱ ምን ይጠበቃል ሲባል ቁጥር 12 ላይ መጥቶ እንደዚህ ይላል፣ እንግዲህ የተቀደሳችሁና የተወደዳችሁ የእግዚአብሔር ምርጦች ኢየሱስ ጌታ። በጣም የሚገርም ነው። የቆላስይስ ሰዎችን የተወደዳችሁና የተቀደሳችሁ የእግዚአብሔር ምርጦች ይላቸዋል። ዛሬም እናንተ የተወደዳችሁ የተቀደሳችሁ የእግዚአብሔር ምርጦች ናችሁ። ኢየሱስ ጌታ ነው። እንደመሆናችሁ አለ እንግዲህ የእግዚአብሔር ምርጥ የተቀደሰ የዘላለም ሕይወት ያገኘ ሰው ለእግዚአብሔር የሚገባ ሕይወት ይኖራል ማለት ነው። ይኖራል። ጸጋው እየቀደሰው፣ ጸጋው እያበረታው፣ ከወደቀበት እየተነሳ ይቀጥላል። ኦኬ ርኅራኄን እንግዲህ ምርጦች እንደመሆናችሁ ርኅራኄን፣ ቸርነትን፣ ትህትናን፣ ጨዋነትን፣ ትዕግስትን ልበሱ። ንዴት፣ ቁጣ፣ አሳፋሪ ንግግርን አስወግዱት። አያችሁ የሚወገድ ነገር አለ በክርስትና ውስጥ። ንዴት ይወገዳል፣ አሳፋሪ ንግግር ይወገዳል፣ ስድብ ይወገዳል፣ ሐሜት ይወገዳል ከክርስቲያን ላይ። ከዛ ሲባል አሁን ክርስቲያን ውስጥ ምን ይጠበቃል ሲባል ርኅራኄ፣ ቸርነት፣ በጎነት፣ ጨዋነት፣ ትዕግስትን፣ ትህትናን ልበሱ። አሁን ክርስቲያን ትሁት መሆን አለበት፣ በጎ መሆን አለበት፣ ሰላም ወዳድ መሆን አለበት፣ ትሁት መሆን አለበት፣ ቸር መሆን አለበት፣ ደግሞም የሚራራ መሆን አለበት። እነዚህ ልበሱት ይላል። ክርስቲያን ንዴት፣ ቁጣ፣ አሳፋሪ ንግግር ምናምን ስድብን ያስወግደዋል ከህይወት ውስጥ። እኒህ ደግሞ ትህትና፣ ርኅራኄ፣ በጎነት ምናምን መልካምነት የሚሉትን ደግሞ መውረስ አለበት ማለት። አለበለዚያ ክርስትናው አስቸጋሪ ነው። መመሪያ ልኳችሁ ይሄ ነው። እኚህን ስድብ፣ ንዴት፣ አሳፋሪ ንግግር እያስወገደ ይሄ መመሪያ ነው። ባይዘው ይሄ ምንም ዝም ብሎ ምክክር አይደለም። ይሄን አስወግዱ። ዴፊኒትሊ ማስወገድ አለበት የክርስቲያን አለቀ። ንስሐ መግባት አለበት።
በዚህ ጉዳይ መልሶ ክርስቲያን ሊታሰር አይገባም። በዘረኝነት፣ በጎጠኝነት፣ በስድብ፣ በሐሜት፣ በአሳፋሪ ንግግር ልክ ዓለማዊ ሰዎች እንደሚያደርጉት አይነት ከክርስቲያን ካራክተር ውስጥ ሊገኝ አይገባም። ለምን ሲባል የተዋጀ ነው፣ የመንፈስ ቅዱስ ማደሪያ ነው። ይህን የመንፈስ ቅዱስ ማደሪያ ከሆነ ኮልኮሌ ጋር እንደማድረግ አይቻልም። ኢየሱስ ጌታ ነው። እኚህ ግን ሊፈጠሩ ይችላሉ። አዎ፣ ግን አስወግዱት። ኢየሱስ ጌታ ነው። ከዛ ትዕግስትን፣ ርኅራኄን፣ ቸርነትን፣ በጎነትን እነዚህ ምን በሉ ልበሷቸው ብሎ ይናገራል። እንግዲህ ምን እያነገረ ነው? 8 ላይ አውልቁ፣ 12 ደግሞ ልበሱ። ለካ እኛን የማይመጥኑን የአሮጌ ሰው ማንነት ያለባቸው እነዛን ንዴት፣ ስድብ፣ አሳፋሪ ንግግርን እንድናወልቅ የአዲሱ ሰው ደግሞ ማንነት ምን ሲባል ትዕግስት፣ መልካምነት፣ በጎነት፣ ርኅራኄ ማድረግን ደግሞ ጨዋነትን እንድንለብስ ጳውሎስ ይፈልጋል። ስለዚህ ዛሬ እነዚህን ቁጥር 8ቶችን እያራገፋችሁ ቁጥር 12ን ደግሞ ትለብሳላችሁ።